የቆየሁት አንድ ጊዜ ሩታ አንዴ ማይካድ እውነት እንትናት የቆየሁት ከፍቅር ጋር ነው። ያውም 5 ዓመት እስከ 7 ዓመት ባለው ከፍቅር ጋር ነው የቆየሁት። ታዲያ ለምን አላስወለድካትም? ለምን አላስወለድካትም? 7 ዓመት ሙሉ ለምን አላገባሽም? ስለዚህ ሰባታች ምናምን ከቆይታ በኋላ ጭንቅላታቸው ይነካል ሲባል አላምንም። አመንኩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ባላችሁበት ይብዛልኝ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ጋይስ። ዛሬ በጣም ተናድጄ ነው የመጣሁት እና ህርሚ ይመችሽ። በዚህ አጋጣሚ ከፍቅር ጋራ ከነበራቸው ቆይታ ላይ አንዳንድ ንግግሮችሽ ስማርት ደስ ሲል ሩታን ቴንኪው ብለናል። ቢካዝ እንደዚህ ተረጋግተሽ በቃ ራስሽን አስከብረሽ ኩራ ብለሽ በማውራትሽ በቃ ቬሪ ናይስ በቃ አጨብጭበንልሻል እልሻለሁ ሩታ ቴንኪው። ምክንያቱም እንዲህ ነው በቃ ሴት ልጅ ቁፍጡን ጀነን ማለት ያለባት ገባችሁ? እና አብርሃም ተወደድኩ ብለሃል። እንግዲህ ነገም ደግሞ መጣሊያክ አይታወቅም ብዬ ነው የሚያስበው። ፍቅር ደግሞ ይውልኝ ያዙልኝ ልቀቁኝ ካለኔ ሴት የለችም ካላ አብርሃም ደግሞ ወንድ የለም አልሽና ውርደትሽ በቅርቡ ጠብቄ ችግር የለውም። ምክንያቱም እንዲክክክ ብልሽ እንደሳቅሹ ሜቢ አንቺም እንደነሱ ልታዘኝ ልታለቅሽም ትችያለሽ ብዬ ተስፋ አድርጋለሁ። ምክንያቱም የለመደ አመል አርፎ አይቀመጥምና ማለት ነውና አንቺ ደግሞ ከኋላ የመጣ አይን ያወጣ ዜማና እንትን ሆነሽ ቀረሽ። ዋት ሴት ልጅ እኮ ነሽ፣ አደቢ። ሴት ልጅ አደብ ሲኖራት ነው ደስ የምትለው። ሴት ልጅ ሰከን ስትል ነው ደስ የምትለው። እና ሴት ልጅ ምላሳም ግልፍጥ ስትሆን ክብር እንኳን ቢኖራት ክብሯ ይቀንሳል። አሁን ሄርሜላና ሩታ በምን እንዳወሩ እንዴት እንስማ? አንቺ አንድ ቃል ሲያወሩ ድድድድ ብቻ በቃ ሳቅ እንዴ! ምን ነው? እና ይሁን ችግር የለም። ሩታ ተረጋግተሽ ስላወረሽ እና በጣም ክብር ይገባሻል። አጨብጭብንልሻል፣ ቴንኪው ብለናል። ምክንያቱም እንጃ ተረጋግተሽ ማውራትሽ ራሱ ኮንፊደንስሽ ራስሽን ማስከበር እንዴት እንዳለብሽ ማወቅሽ ራሱ አንቺ እየበሰልሽ እንደሆነ የሚያስታውቅ ነው። ሄርሚ አንቺም ደግሞ እያወራሽ ነበር። ሁሉም ስማርት ማንድ በቃ አስብሽበት ነው እያወራሽ ያለሽው። ማሰብ ያቃታቸው 2 ሰዎች ናቸው። አንዱም አብርሃም ነው፣ አንዱም ፍቅር ናትና ፍቅር የዛሬ ሳቅ የነገ ለቅሶ መሆኑን ደግሞ በቅርቡ እንጠብቃለን። ምክንያቱም ያው የማይቀራ ስለሆነ እና ሄርሚ አብርሃምን 7 ዓመት ሙሉ ከፍቅር ጋር ስትኖር ለምን አላስወለድካትም ብለሻል። የፍቅር ልጅ የአብርሃም አለመሆኗ በምን እርግጠኛ ነሽ? አልሰማሻትም? ምን ነው ስላላገባን ነው ወይ ብላለች እኮ። አልተጋባንም እንጂ ልጅ ወልደናል እያለች ነው ፍቅር። ጋባሽ አልተጋባንም እንጂ ልጅ ወልደናል፣ የመጀመሪያ ነው፣ አሁን ደግሞ የመጨረሻ ላደርገው ነው ብላለች። ሩታ ደግሞ ምን ነው አንቺ እየሄድሽ ሲመጣ ሲመጣ ሁሌ እዛ በቦታሽ ነው ወይ የምትጠብቂ እንደ ወንዝ ውሃ ብላታለች። እውነትሽ ነው ሩታዬ፣ የወንዝ ውሃ ይቀንሳል እንጂ ቦታው አይቀየርም። ያው ብትሄጂ ወንዝ በቦታው ነው የምታገኝ። ውሃው ሊቀንስ ይችላል፣ ሜቢ ዝናብ ሲዘንብ ሊጨምር ይችላል። እንደዛ ነው፣ ግን ወንዝ አይቀየርም፣ ቦታውን አይቀየርም። ገባሽ? ፍቅር እንደዛ ናት። አብርሃም አስወልዶ አይደለም ወልዶ አይደለም ድሮ እንኳን ልጁን ድሮ እንኳን ቢመጣ በቦታው ትጠብቃለች ብዬ ነው የሚያስባት። እንደዚህማ እየተገላፈጠች ልክን ያኔ ወንድ ቀርባ ማታውቅ እኮ ነው የምትመስለውና ቅብጥብጥብጥ ብላለች። በቅርቡ ደግሞ አስለቅሶ ይሸኛታል። አታስቡ እናንተ ብቻ ቆፍጦን በሉ። ሩታና ሄርሜላ ይመቻችሁ፣ በዚህ ቀጥሉ። እናንተ በዚህ ስትቀጥሉ፣ እናንተ እርስ በራስ ስትዋደዱ፣ እናንተ እርስ በራስ ስትተባበሩ እናንተን ለማስበሪያ መጥ ተሰብሮ ይቀራል ማለት ነው። እና እናንተ የተናደዳችሁ መስሏችሁ እሴ እንደዛ ደስ ብሎኝ አያይቅም በሳቃችን እኮ ተቃጥሎ ሄዱ ምናምን እያላችሁ ነበር ፍቅርና አብርሃም። ሩታና ሄርሜላ በሰሉ፣ በቃ እየበሰሉ ነው። ምክንያቱም አንተ
እንደማትሆንላችሁ እያወቁ ነው። አንተ እነሱ እንደሚያስቡ አይነት ሰው እንዳልሆንክ ነው ያወቁት እንጂ በአንተ ንግግርና በሷ ግልፍጥነት መቼ የሚናደዱ ሰው አይደሉም። ካንተ ብዙ ነገር አይተዋሉ። ለአንተ ብዙ ዋጋ ከፍለዋሉ። ሄርሜላ ደግሞ ያው ብትከፍልም ሩታ ደግሞ የልጅክ እናት ናት። ለልጅህ እናት ክብር የሌለክ የረከስክ ወንድ መሆኔን ደግሞ ራስክ ታውቃለህ። ስለዚህ አቃጠልናት እንደ ዛሬ ደስ ብሎኝ አያውቅም። ሀሳብን ተሳክቷል። ከዚህ በኋላ እንደዚህ እንሆናለን። አድራሽ ወተን ያው እንዘፍናለን፣ እንጋባለን። ተጋቡ። እንዲህ ምነው ትዳር በእኛ ነው የተጀመረ አላችሁ? ተጋቡ። ፍቅር ለልጅሽ እህት ወይ ወንድም ከወለድሽ በኋላ ይተዋሻል። በቃ ይሄ ያለ ነው። ተመልሶ ወደ ሩታ ይመጣል። ሩታ ማሊቀበልም ስትል ወደ ሄርሜላ ይሄዳል። ከዛ እያለ ህይወት ይቀጥላል። በቃ እና ብዙም ደስ እንዳይልሽ ለማለት ያክል ነው። እንደ አብርሃም ደግሞ የረከሳና ክብሩን ለወንድ ልጅ እኮ ሲከበር ነው ደስ የሚለው አይደለም? ክብሩን የወረደ ክብር ማይወድለት የወደቃ ወንድ አይቼ አላቅም። የምር እንዴት ይሄን በዚህ ልክ እንዴት ነው በዚህ ልክ የመጀመሪያ አይነት እያልክ እየፎከርክ የልጅክ እናት ጋር መጥተህ በስርዓትና በተረጋጋ መንፈስ ስሜቷን ሰብ አርጋ ዋጥ አርጋ ማሳ ነው እንደ የለመዳችሁት ብላ ስትል ማሳ ነው እንደ የለመዳችሁት አለች። ዝም ብላ አስባ ወጣች እያልክ የፉገራ ወሬ የምታወራት ሩታ እኮ ክብር ይገባታል። ክብር የሚገባት ደግሞ በሴትነቷ ብቻ ሳይሆን እናት ናት። ዩኖ አንደርስታንድ እናት ናት። አንተ ደግሞ ለእናትህ ክብር ቢኖርክ ኖሮ ሩታ በእናትነቷ ታከብራት ነበረ። ሩታ ደግሞ ትላንትና ካሳለፈችው አንጻር ዛሬ ልትማር ሰው እኮ ከስህተቱ ይማራል። ሰው ከስህተቱ ይማራል። ልጅቷ ከስህተቷ ተምራ ከዚህ በፊት እኮ በጣም ስለምትወድ በጣም ስለምታፈቅር ከአንተ ውጭ ሌላ ሰው ስለማትፈልግ በህይወቷ እንድትቆይላት ከሷ ጋር እንድትዘልቅ ስለምትፈልግ እኮ ነው ከአንተ ጋር የምትጣላ። አሁን እኮ እየጠላች ነው። ከዚህ በኋላ ደግሞ በጣም ትጠላሃለች። ገባይ? ከዚህ በኋላ በጣም ትጠላሃለች ሩታ ማለት ነው። ያኔ ግን ትፈልጋታለህ፣ አታገኛትም። እንደለመዳችሁ ማለት ሄርሜላ አንባቢና ጸሐፊ ናት እንደምትሉ እኛም ልትሉ ትችላላችሁ። አይደው ከርኔ ግን እውነታ ደግሞ ይሄ ነው። ዛሬ ላይ የወደደህን ሰው ጥልክ ያጣልከውን ልታነሳ ሄድክ። ነገ ደግሞ የወደዱክ ሲሄዱ ያነሳሃትን ትጥላለህ። አብርሃም እና ለልጁ እናት ክብር የሌለ ወንድ የመጀመሪያ ነው ብለሽ እየፎገርሽ የምትመጪ አንቺ ማነሽ? ፍቅር ያው መልቀሻሽ ጊዜ ቅርብ ነው። ቢካዝ ብዙም አናስብበትም። ግን ዛሬ በነበራችሁ ቆይታ ላይ ሩታና ሄርሜላ ቴንኪው በጣም ምክንያቱም እርስ በራሳችሁ እንደዚህ ስትሆኑ ደግሞ እንዴት ደስ እንደምትሉ የምር አብርሃም ቢቀራ ይቅር። ከአብርሃም የተሻለ ለእናንተ የሚገባችሁ ከአብርሃም የተሻለ ነው። አብርሃም ሲጀመር ሴት ነው፣ ለእናንተ አይገባም። እናንተ እኮ ጀግናና ስማርት ማንድ ያላችሁ ሴቶች ናችሁ። እንዴት ራሳችሁን መጠበቅ እንዳለባችሁ ታውቃላችሁ። ምን ማውረድ እንዳለባችሁ ታውቃላችሁ። የት ጋር መሳቅ እንዳለባችሁ ታውቃላችሁ። የት ጋር ማውረድ እንዳለባችሁ ታውቃላችሁ። አብርሃምና ፍቅር የቱ ጋር ምንም ማያስቅ ወሬ ላይ እኮ ነው ግልፍጥ። ምንም ማያስቅ ወሬ ላይ እንደ ሰው ልጅ ማያስቅ ወሬ ላይ ይስቃል። እና እንኳን ከዚህ ግልፍት ያው ራሳችሁን ገላገላችሁ። ሄርሜላ ሩቲ ይመቻችሁ። እህታሞቻችሁ ሆናችሁ አሸንፉ ሁሉም ሲመጣ